ሰላም እንዴት ናችሁ? ዛሬ በአዲስ ሌሰን ተገናኝተናል። በዛሬው ሌሰናችን ዲስከስ የምናደርገው አፍሪካ ከውጭው ዓለም ጋር ምን አይነት ሪሌሽን ነበራት የሚለውን ነው ማለት ነው ዲስከስ የምናደርገው። ሰው እንጀምር። አፍሪካ ውስጥ እንግዲህ ከነበሩት ሪሌሽኖች ዲስከስ ከማድረጋችን በፊት የነበሩትን ኤርሊ ስቴቶች ነው ዲስከስ የምናደርገው። በዛው ነው የነበራቸው ሪሌሽን አብረን ዲስከስ የምናደርገው ማለት ነው። በአፍሪካ ከነበሩ ቀደም ተብሎ ከሚጠሩ ስቴቶች ወይም ደግሞ ሱልጣኔቶች የመጀመሪያው ፉንጅ ሱልጣኔት የሚባለው ነው። የፉንጅ ሱልጣኔት እንግዲህ ከ16ኛው እስከ 19ኛው ሴንቹሪ በነበረው ታይም የነበረ ሱልጣኔት ነው። በዚህም ሱልጣኔት ጊዜ እንግዲህ በተለይ አዲስ ስቴቶች ፎርም እንዲደረጉ፣ ትሬድ በደንብ እንዲያድግ እንዲሁም ደግሞ ኢስላም አፍሪካ ውስጥ በደንብ ኤክስፓንድ እንዲያደርግ ምክንያት የሆነ ሱልጣኔት ነው ይሄ ፉንጅ ሱልጣኔት ማለት ነው። በተለይ በ1275 አካባቢ ኑቢያ አካባቢ የነበሩ ክርስቲያን ኪንግደሞች ነበሩ። ሁለት ክርስቲያን ኪንግደሞች አልዋ ኤንድ ማኩሪያ የሚባሉ እነዚህ ሁለት ክርስቲያን ኪንግደሞች ነበሩ። በተለይ ኮፕቲክ ክርስቲያን አካባቢዎች ነው የነበሩት። እነዚህን ሁለት አካባቢዎች እንግዲህ ሙሉ ለሙሉ በኢጂፕሽያን ማምሉክስ አኔክስ እንደተደረጉና ኦፊሻሊ እዛ አካባቢ ላይ ኢስላም በደንብ ኤክስፓንድ እያደረገ እንደመጣ እናያለን። ሶ በዚህ መንገድ በደንብ ኢስላም ሪሊጅን እየተስፋፋ መጥቷል ማለት ነው። በ14ኛው ሴንቹሪ እንግዲህ አረብ ክላንስ በተለይ ወደ ኑቢያ አካባቢ በደንብ እየተስፋፉ እንደመጡና ሌሎች ኪንግደሞችንም ወደ ኢስላም ኢንትሮዲዩስ እያደረጉ እንዳመጡ እንረዳለን። ከዛም በተጨማሪ ይሄ ምን አይነት ሪዛልት አመጣ? በተለይ ይሄ ኑቢያ አካባቢ ላይ አረብ ከፍተኛ የሆነ ሱፐርማሲ እንዲኖረው ኢቭን ፉንጂ ሱልጣኔት ራይዝ ከማድረጉ በፊት አረብ እዛ አካባቢ ላይ በጣም ሱፐርማሲ እንደነበራቸው እንረዳለን ማለት ነው። ታዲያ ይሄ ፉንጅ ሱልጣኔት እንዴት ራይዝ አደረገ የሚለውን ስንመለከት by the early 16th century ፉንጅ ፓስቶራሊስት challenged Arab supremacy in Nubia። እንግዲህ ኑቢያ አካባቢ ላይ ፉንጆች መጥተው እነዚህ ክርስቲያን ኪንግደሞች ከመያዛቸውና እስላም በደም ስፕሬድ ከማድረጉ በፊትም አረብ እዛ አካባቢ ላይ ከፍተኛ የሆነ ዶሚናንስ እንደነበራቸው እንረዳለን። ስለዚህ እነዚህ ፉንጅ ፓስቶራሊስቶች ደግሞ አረቦችን በተደጋጋሚ ቻሌንጅ ሲያደርጉ እንደነበረ ሱፐርማሲ ለማግኘት እንረዳለን። ከዛም በኋላ እንግዲህ እነዚህ ፉንጆች እንግዲህ ካትል ኪፒንግ ፒፕል ናቸው ወይም ደግሞ ከብት የሚያረቡ ከብት የሚጠብቁ የነበሩ ናቸው። የራሳቸውን ኢንዲጂነስ ሪሊጅን አላቸው ፕራክቲስ የሚያደርጉት እስልምና ሳይሆን ኢንዲጂነስ ሪሊጅን ሀገር በቀል የራሳቸው ሪሊጅን እንደነበራቸው እንረዳለን። ኦሪጂናቸው ይሄ መገኛቸው ከየት መጡ የሚለው ስቲል ኮንትሮቨርሻል ነው። በሂስቶሪያኖች መካከል ስቲል አጠራጣሪ ነው። ግን አንዳንዶች ምን ይላሉ? ከሺሉክ ጋር ይዛመዳሉ። ቦርኑ ወይም ደግሞ ሌክ ቻድ አካባቢ ነው ኦሪጂናቸው ኦር ደግሞ ኖርዘርን ኢትዮጵያ አካባቢ ነው ኦሪጂናቸው ብለው መላመታቸውን ያስቀምጣሉ እንጂ ኦሪጂናቸው ስቲል ኮንትሮቨርሻል ነው ማለት ነው። የፉንጅ ሱልጣኔት እንግዲህ በኋላ ላይ ወደ ኢስላም ኮንቨርት እንደተደረገ ሙሉ ለሙሉ ከዛም በኋላ ሱልጣኔት ፎርም ተደረገ እንረዳለን። ካፒታሉም ሴናር የምትባል ቦታ ላይ በ1504 ፎርም እንደተደረገ እንረዳለን ማለት ነው። የፉንጅ ሱልጣኔት እንግዲህ አብዳላቢ አረብስ ከሚባሉት ጋር ፋውት እንዳደረጉ እንደተዋጉ እንረዳለን። በተለይ ከመሬት ጋር ተያይዞ እንዲሁም ሱፐርማሲን ከመፈለግ ጋር ተያይዞ ጦርነት እንዳደረጉ በዚህም ፉንጆች ሊያሸንፉ እንደቻሉ እንረዳለን ማለት ነው። እነዚህ ፉንጆች እንግዲህ ከአረቦች ብቻ ሳይሆን በወቅቱ ከኢትዮጵያውያኖችም አታክ ደርሶባቸው እንደነበረ እንረዳለን። የመጀመሪያው በኪንግ ሱስኒዮስ ጊዜ አፕሮክሲሜትሊ በ1620 አታክ ደርሶባቸው እንደነበረ ይነገራል። ከዛም በተጨማሪ በኪንግ ኢያሱ ዘሰከንድ ከ1742 እስከ 1744 በነበረው ታይምም ሌላ አታክ ተደርጎባቸው ነበረ። ነገር ግን በዚህ በሁለተኛው አታክ ወይም ኪንግ ኢያሱ በነበረበት አታክ ሊሸነፉ ይችላል ይሄ ፉንጅ ሱልጣኔት ማለት ነው። ይሄ ፉንጅ ሱልጣኔት እንግዲህ ወደ ኮርዶፋን፣ ዳርፈር ወደ ተባሉት ወደ እነዚህ ቦታዎች በደንብ ኤክስፓንድ እያደረገ እንደመጣ የኢጂፕሽያን ኮንኩዌስት ከመስፋፋቱ በፊት ወይም ደግሞ በኢጂፕት ከመያዙ በፊት ወደ እነዚህ ቦታዎች በደንብ እየተስፋፋ ሊመጣ ችሎ እንደነበረ እንረዳለን። ቀጣይ የምናየው ሞሮካን ሱልጣኔት ነው። ይሄ ሞሮካን ሱልጣኔት እንግዲህ በ16ኛው ሴንቹሪ ሰአዲድስ ዩናይትድ ሞሮኮ አንደር ሱልጣን አህመድ አልማንሱር ሱልጣን አህመድ በተባለው መሪ እንግዲህ ሞሮኮን ከዚህ ከሱ ኢምፓየር ጋር አንድ ላይ ያደርጉ እንደቻሉ ከዚህም በኋላ እቺ ሞሮኮ የተባለችው ሀገር በተለይ ፓወር በስልጣን በፓወር ደረጃ ጭግ ላይ ጫፍ ላይ ደርሳል እንደነበረ በዚህ ጊዜ እንረዳለን። መጀመሪያ ላይ እንግዲህ ሞሮኮች በተለይ ከኦቶማኖች ጋር በጣም ከባድ የሆነ ትግል አድርገው እንደነበረ ለረጅም ጊዜ ሬዚስት አድርጓቸው እንደነበረ ከዛም በተጨማሪ ፖርቹጊዞችን ከአፍሪካን ኮስት አካባቢዎች ላይ ኪክ አድርገው እንዳስወጡ እንዳባረሩ እንረዳለን። ፖርቹጋል እንግዲህ ወደ ኖርዘርን አካባቢ የመጣችው ትሬድ ሩቶችን ለመያዝ ነበረ። በሞሮካን ሱልጣኔቶች ግን ሙሉ ለሙሉ ልትባረር ችላለች ማለት ነው። በ1591 እንግዲህ የሞሮካን አርሚ ሳሃራ አካባቢ ክሮስ አድርጎ ወደ ሶንጋይ ኢምፓየር እንደሄደ እዛም ጋኦ አካባቢ ላይ ብዙ ነገሮችን ያገኘውን ነገር ሁሉ እንዳወደመ ከዛም በተጨማሪ ቲምቡክቱ ኦፍ ጎልድ የሚገኝባትን ቲምቡክቱ የተባለችውን ቦታ ካፕቸር እንዳደረገ እንዲሁም ብዙ ስሌቮችን አብሮ ካፕቸር እንዳደረገ እንረዳለን ማለት ነው። ስለዚህ በዚህ መንገድ ሶንጋይ ኢምፓየር እንግዲህ ዲክላይን እንዳደረገ የቲምቡክቱ አካባቢ ላይ የነበሩ ሰዎች ካልቸር ሻተርድ እንደሆነ እየጠፋ እንደመጣ እንረዳለን። ከዛም
ይሄ የጎልድ ትሬድ ወደ ቱኒስ፣ ትሪፖሊ፣ ካይሮ እና ወደ ኢሮፒያን ማርኬቶች ሺፍት እያደገ እንደመጣ እንረዳለን ማለት ነው። እንግዲህ ሞሮኮ በማንሱር ጊዜ ወይም ደግሞ ማንሱር በተባለው መሪ ነው በደንብ ትልቅ ቦታ ላይ የነበረችው። ከሱ በኋላ ምን ትመስል ነበር ስንል አህመድ አልማንሱር እንግዲህ በ1603 ይሞታል። እሱ ከሞተ በኋላ እንግዲህ ዳይናሲቲ በተለይ ፓወር ለመያዝ እርስ በርስ ከፍተኛ የሆነ ስትራግል እንደነበረ እንረዳለን። ይሄም ስትራግል እንግዲህ በወቅቱ የነበረችው ሞሮኮ በጣም እንዳዳከማት እንረዳለን። ይህንን ተከትሎ ኪንግደሙ ለሁለት ራይቫል ሱልጣኔቶች እንደተከፋፈለ ይሄም ሁለቱም ሱልጣኔቶች ደፈዝ እና ማራኬሽ ለሚባሉት ለነዚህ ሁለት ሱልጣኔቶች ሊከፋፈል ችሏል ማለት ነው። ከዛም በተጨማሪ ከፍተኛ የሆነ ሪጂናል ኢንስቴቢሊቲ ነበረ። ይሄም ኢንስቴቢሊቲ ትሬትኒንግ ነበረ፣ የሚያስፈራ ነበረ በወቅቱ እዛ አካባቢ ላይ ለነበሩት ማለት ነው። ከዛም በተጨማሪ ትሬድ እንዲሁም ሚሊታሪ ፓወር ዲክላይን እያደረገ ነው የመጣው። ምክንያቱም እርስ በርስ የነበረው ኢንተርናል ፍራግሜንቴሽን የእርስ በርስ መለያየት እነዚህ ሁሉ ነገሮች ኮላፕስ እንዲያደርጉ ምክንያት ሆኗል ማለት ነው። ኔክስት እንግዲህ አላዊድ ዳይናስቲ የሚባለው ነው የሞሮኮ ዳይናስቲ ወይም ደግሞ የሞሮኮ ሱልጣኔት ተስፋ የነበረው ድጋሚ ዩኒቲ ሪስቶር ያደረገው አላዊድ ዳይናስቲ ነው ማለት ነው። ይሄ አላዊድ ዳይናስቲ እንግዲህ በ1669 የነበረ ዳይናስቲ ነው። ይሄ ዳይናስቲ እንግዲህ ሞሮኮን ኢን ዘ ሰከንድ ሃፍ ኦፍ ዘ 17th ሴንቹሪ ሪዩናይት እንዳደረገ የተለያዩ መንገዶችን በመጠቀም እንረዳለን። የመጀመሪያው ሚሊተሪን በማጠንከር ነው። ጠንካራ ሚሊተሪ በመገንባት ኮላፕስ አድርጎ የነበረውን ዲክላይን አድርጎ የነበረውን ሚሊተሪ በደንብ ድጋሚ እንዳጠነከረው። ይህንን የሚያደረገው ኮንስክሪፕቲንግ ዌስት አፍሪካን ካፕቲቭስ ከዌስት አፍሪካ የሚመጡ ስሌቮች ነበሩ በወቅቱ። እነዚህን ስሌቮች እያስገደደ ሚሊተሪ እያሰለጠነ በደንብ በሚሊተሪው እንድታድግና ኮላፕስ ያደረገው ሚሊተሪ እንደ አዲስ ሪቫይቭ እንዲያደርግ ምክንያት የሆነ ነው ማለት ነው ይሄ ዳይናስቲ። ከዛም በተጨማሪ ሪስቶርድ ሴንትራል ኦቶሪቲ፣ ይህም ሴንትራል ኦቶሪቲ አንድ ማዕከላዊ መንግስት አቋቁሟል። ይሄ ዳይናስቲ ማዕከላዊ መንግስት ከተቋቋመ በኋላ እንግዲህ የሀገሪቱ ስቴቢሊቲ የሀገሪቱ ሰላም እየተመለሰ እንደመጣ እንረዳለን ማለት ነው። ሞሮኮ በተለይ ከዚህ በኋላ ነው እንግዲህ ኖርዘርን አፍሪካና ሳሃራ ትሬድ ሩቶች ላይ በደንብ ኢንፍሉዌንስ ማድረግ የጀመረችው ጫና ማሳደር የጀመረችው ዶሚናንስ የነበራትም ከዚህ ጊዜ በኋላ ነው ማለት ነው።